ያያችሁ የምታስቡት ከገንዘብ ጋር ነው። እኔ ከገንዘብ ጋር አይደለም። እኔ ኢጃብ የሚለብሱ ሴቶች እንዴት ውበታቸውን እያሰብኩት ነው። እውነት በቃ ማሻአላ እንዴት እንደሚያምሩ እያሰብኩት ነውና ራሴን አሁን እዚህ ላይ እቺ ነገ ያለ ኢጃብ መውጣቱ ላይ ያሳሰበኝ ነው። አረ እንዳትመጪ እንደው ወስከሳም እንዴ መብትሽ ነው። የሙስሊም አይደለም እኮ ኢጃብ። እሺ ነገ እንደው የእስላም አይደለም ሲጀመር ተከለከለው። ገብቷት ይሁን ዋናው ገብቷት ይሁን ጠይቃ አውቃ ይሁን እንጂ ምንም አያገባንም። የምርም ስናወራ አያገባንም ማለት አያገባንም ስንል አውቃ ነው ወይ አንዳንዴ አውቀንበት ሲሆን አምነንበት ሲሆን ትክክለኛ ነው። ያው ቲክቶክ ላይ አስተማሪ የሚባሉ አስተማሪዎች ወሳኝ ሆኑ ሃይማኖቱን በስርዓቱ የሚያውቁ ሰዎች ልታቂ እዚህ ላይ ጎደለሽ ምን እንደሆነ ይኸውልሽ ብላ ለምስልሽ ቢዚ ከመጀመሪያው ምን እንዳጣሽ ከዛ በኋላ ደግሞ የሚቀጥለው የሚመጣው ሃይማኖት ደግሞ ምንድነው ላንቺ ፕሩቭ የሚያረግልሽ ነገር እዚህ ጋር ውሸት የሆነው ነገር እዛ ጋር እውነት የሚያረግልሽን ማወቅ መጽሐፍ ቅዱስ ማንበብ እጅሽ ላይ ነው ያለው እና እሱን አርጊ። ከዛ በተረፈ ግን ትልቅ ሰው ነሽ፣ የራስሽ ምርጫ አለሽ። እኛ ሙስሊም ስለሆንሽ እህትነታችን አይቀርም፣ ክርስቲያን ስለሆንሽም ደግሞ ምንም ይሄ እንትን አንሰጠውም። ገብቶሻል? አንቺ ነሽ በቃ አንቺን ነው በማንነትሽ ነው የምንወድሽ፣ ፍላጎትሽን ደግሞ እናከብራለን። ቤተሰብሽንም እኮ ስለዚህ አመኝበት እወቂ። ነገ ሌላ ወይኔ ልክ እንደ ቤዛ መሆን እኮ ፈልጋለሁ ብሎ ለሚመጡ ሰዎች አንቺ አስተማሪ ለመሆን ማወቅ ተገቢ ነው። ዕውቀት ከምንም በላይ ለሁላችንም ይጠቅመናል። እኔ ሳላቅ እኔ አውቃለሁ እኮ ክርስትና ማለት እንደዚህ ነው ብዬ ባወራሽ ከኔ በላይ ደግሞ የሚያውቁ ግን ፕሩቭ የሚያደርግልኝ ነገር ለኔ መጽሐፍ ቅዱሴ ነው፣ ለነሱ ቁርአናቸው ነው። ቁርአናቸውን የምታነቢ ከሆነ በትርጉምም በአማርኛም ግን ዲቴል በምን ያሳጥሩ እኔም ሐሳቤን የተረጋጋ ሐሳቤን ሰጥቼ ልውጣ። ሁላችሁ ወንድሞቼ እዚህ ውስጥ ያላችሁ ትልልቅ ሰዎች ናችሁ የቀራችሁ ምናምን እኔ እውነቱን ስነግራችሁ እግዚአብሔር ምስክሬ ነው። ክርስቲያን ነኝ ግን ለሙስሊም በጣም ሪስፔክት አለኝ። ስለ ሙስሊም ብትጠይቀኝ አንድ ባንድ ልነግርህ እችላለሁ። ይሄ 7 ሚስት 4 ሚስት ምናምን ብለው አፋቸውን የሚከፍቱት ሚዲያ ላይ ስለሱ ብትጠይቀኝ እኔ እመልስልሃለሁ። ከፈለክ ልንገርክ ፍቃደኛ ከሆንክና አውቃለሁ በእምኒ እውነት ሚውት አድርጊና እኔ ለሙስሊም ሪስፔክት አለኝ። ሙስሊም ባልሆንም በጣም ሪስፔክት አለኝ። ለሃይማኖታችሁ ያላችሁ ክብር፣ ለነብያችሁ ያላችሁ ክብር ከራሳችሁ በላይ ስፔሻሊ ለነብያችሁ ያላችሁ ፍቅርና ውዴታ እማዬ ትሙት እኔ በእናቴ ምዬ ነው የምነግራችሁ። እደግፍላችኋለሁ። በጣም ደስ ይላል። አንድ ሰው ተነስቶ ስለ ሙስሊም የሆነ ነገር ሲነሳ የምትተባበሩት ነገር ምናምን ደስ ይለኛል። ኢቭን እኛ ጋር ክርስቲያኖች ጋር ይሄ ነገር ቢኖር ጥሩ ነው፣ ተከባብረን እንኖራለን። ለማንኛውም በቤዛ ጉዳይ ቤዛ ራሷ ታውቃለች። እናንተን ግን እኔ የቀልዴን ነው እንትን እያልኩኝ ነው እያሾፍኩኝ ምናምን ዝም ብዬ ስለምንቀለቀል ነው እንጂ ቁም ነገር እንትን ማለት ስም እናንተን ላስከፋ ምናምንም አልችልም። ወንድሞቼ እህቶቼ ናችሁ። ነገ ብቸገር የምትረዱኝ እናንተ ናችሁ። እኛ አንድ ነገር ልንገራችሁ፣ አንድ ነገር ማቆም ስለ ሙስሊም ልንገራችሁ። በጣም የምወደውና እዚህ ሚዲያ ላይ የማይቀበሉት ልንገራችሁ። በሙስሊም 4 ይገባል ይላሉ። ትክክል ነው ይገባል። ግን ለምን እንደሚገባ ታውቃላችሁ? ምንድነው የሚገባው? ሚስት 4 ይፈቀዳል እንደዚህ ነው ብለው ይላሉ። እውነት ቆይ አንዴ ማቆም ልንገራችሁ። ከተሳሳትኩኝ ታርመኛለህ። ሙስሊም አንድ ወንድ 4 የሚያገባው ለምን እንደሆነ ታውቃላችሁ? እኔ ቁርአን ላይ እንደአነበኩትና እንደሰማሁት ቢኖር አንድ እነዛ 4ቱ ሴቶች አሁን ነብይ 7 ያገቡት ለምን እንደሆነ ታውቃላችሁ? ሴታቸው ወይ ሴት ፈልገው አይደለም የተጎዱትን ባላቸው ሄደው በጦር ሜዳ የሞቱትን በቃ ምንም ሰው የጠላቸው ነው በቃ ባሎቻቸው ሆነ ነገር ይሁን ይቅርታ ግን ያው ሙሉ ላላቀው ይችላል ስለምቸኩር ሰውራ ያንን ነገር በማሰብ ነው እንጂ ወይ የሴሰኛ ሆነው ወይ ሴተኛ ሆነው ሴት ወደው ወይ የሴት ፍላጎት ኖሯቸው አይደለም ያንን ነገር ያደረገው። ብዙ ሚዲያ ላይ የኛዎቹም አንዳንድ ጊዜ ግርግር የሚናገሩትና እኔ እውነታውን ስለማቅ ያናድደኛል። እና ይሄን ነገር እቺን ነገር ካልኩልኩ ይበቃሻል። እኔ እኮ ቁም ነገር አላውራ። ጫውሽ አወዳችሁ ትክክል ነኝ። ማርያምን ትክክል ነኝ። ይሄ ትክክል ነኝ። 7 ያገቡት ሚስታ አንዱ ጦርነት ሄዶ ባላቸውን ላጡ ለተቸገሩት ያው ብር ቢሰጧቸው ያፍራሉ ይሸማቀቃሉ በማለት ለዛ ነው ለ7ቱም ነው 4 አይዶን ነው ግን ሁሉም ሲያረጉ የነበሩት አንድ ነው። ትክክል ሁለት ይሻል ታድንቄሻለሁ ባባ ለምን ቤታቸው ያውቀዋል። እሱ ታያቸው ጥሩ ነገር አስቀምጠሽላችሁ እንደውም ንገርሽ እግዚአብሔር ይምራሽ ወደ ትክክለኛው መንገድ እንደውም አሳብጃቸው ነው የምወጣው ስለታችሁ ነው። እስልምና ላይ እኔም እስማማለሁ። በቃ ስማ ዴቪዬ ስንማር
ለማወቅ ደግሞ መጀመሪያ አንቺ ጋር ምንድነው ያጣሽው? እኔ ለመሄድ ወደ እስልምና ለመሄድ ምንድነው ነው እዚህ ጋር ያጣው? ምንድነው? እሺ አዳምጪ። መጽሐፍ ቅዱስን አንብቢው። መጽሐፍ ቅዱስ ራስሽ ውስጥ አታስተኙ። ፕሩቭ የሚያደርግልሽ መጽሐፍ ቅዱስ ነው። ከዛ ውስጥ ያጣሽው ነገር ስታጪ ጠይቂያቸው እህት ወንድሞች። በተረፈ እነዚህ ውስጥ በጀማ የሚሉ ናቸው። አሁን እዚህ ጋር እኔ የሚያስተምሩ እኔ አሁን ተማሪ ብትይኝ ከነሱ አልማረም። ሌላ ሰዎች አሉ ረጋ ብለው የሚያስተምሩ በጠይቃቸው የሚያስተምሩ ዲስሪስፔክት እያደረጉ ክርስትናሽን የነበርሽበትን የኖርሽበትን እሺ እየሰማሽ ነው በሚል ዲስሪስፔክት እያደረጉብሽ እያወሩ ከዛ ደግሞ የነሱን ውድ ነገር እያደረጉ ትላንትና የነበርሽበትና ትላንትና ያለፍሽበትን ነገር ሳይሆን የትላንትና ምንድነው ይጎደለው ያጣሁበት ምንድነው እዚህኛው ጋር ደግሞ መመጣ ምንድነው እውነቱ ብለሽ ማወቅ ነው። ነገ ደግሞ እኮ እስላሙ ጋር እዚህም እኮ መተሽ እኮ የሆነ ነገር ምን ሆኜ ነው እንዳትይ ጧት ማታ ሰልሜ ጧት ምን ሆኜ ነው እንዳትይ በምርቃና። ስለዚህ ረጋ በይ እህቴ ረጋ በይ ግን በሚል እኔ አሁን እስላም አይደለም። ቆይ እኔ ይቅርታ ግን ቻው ብዬ መጣሁ። በምን ምን ሆነሽ ነው? መብቷ እኮ ነው ትማር። ምን ችግር አለ? የሚጠቅማትን ትይዛለች፣ የማይጠቅማትን ትተዋለች። ደግፈሽ መጣሽ እንዴ? ዝም በይ። ኖ መደገፍ አይደለም። የንግስቲን ቀን ይጸይ ኖ እግዚአብሔርን አይደለም እንዴ በምን ምን ኖ አረበም ነው እግዚአብሔርን አንዳንዴም ተይ የማንቀንስተኝ ተይ ይወጣስ የምለው ነው ተናግሬ የምወጣው እኔ ምን መጥፎ ነገር አልተናገርኩም። ለመሄድም ማወቅ አለብሽ። እዛኛው ጋር የጎደልሽ ነገር ምንድነው? ያጣሽው ነገር እዛ ጋር ምንድነው? እኔ ምን እኮ ልሂድ አላለችም። ልስማ ነው ልማር ነው ያለችው። በምን ሆነሽ ነው እንዴ? አይደለም ስለ ሃይማኖት ቀርቶ ስድብ ቁጭ ብለን እያሰማን አይደል? ምን ችግር አለ? ኖርማል ነው። የማንቀንስተኝ ኖርማል ነው። በምን ምን ሆነሽ ነው? አትፍሪ። አንዴ ልጅም ትሂድ ምን ሆነሽ ነው? በምን በጣም ፈራሽ። የንግስቲን ቀን ይስጠኝ እንዴ? ሰው ስድብ ቁጭ ብሎ ይሰማል አይደል? ትማር ምን ችግር አለው? ምን ይማራለው? ቁጭ እምነት ይዘሽ በደንብ ጠንቅቀን ማወቅ ይገባናል። ያንን ጠንቅቀን ሳናቅ በደንብ ሳናቅ ትላንትና ሊዲያ ምን ያህል ታውቂያለሽ? እሷ አለማወቅና አለማወቅ ልንገርሽ እያወራሁት ኧረ ተው ስለ ሰው እርግጠኛ ሆናችሁ አታውሩ እንዴ? የእውነት ሚውት አድርጊ። ሰው ሐሳብ ላይ ማን ሚውት አድርጊ። የእውነት አንቺ በግልሽ የራስሽን ሐሳብ መስጠት ትችያለሽ። የኔን ሐሳብ የራሴ ሐሳብ ነው የምናገረው። አንቺ መሆን ስለማልችል ማለት ነው። እና በእርግጥ ወደ ሌላው እምነት ስትሄጂ አንቺ ያለሽበትን እምነት በእውነት ጠንቀቀሽ አውቀሽዋል ወይ ኖረሽበታል ወይ የሚለንን አድርገናል ወይ የሚለውን አይተን ነው እንጂ ጠዋት ተነስቼ ከጴንጤ ጋር ሆኜ ማታ ተነስቼ ኦርቶዶክስ ጋር ገብቼ ከዛ ከሰዓት ተነስቼ ሙስሊም ጋር ገብቼ ይሄ አይሆንም፣ በፍጹም አይሆንም። ልናቅ ልንረዳ የያዝነውን ነገር ልናቀው ልንረዳ ይገባል። እኔም አውቅ ያለው እውቀት ኖሮኛል እያልኩ አይደለም፣ ግን በእኔ በራሴ እምነት ላይ የተደረገልኝን አውቃለሁ፣ ያደረገልኝን አውቃለሁ። ስለዚህ የያዝኩትን እምነቴን በደንብ አውቀዋለሁ። ስለዚህ በዛ ነገር ላይ ለመጠንከር የበለጠ ጥሩ ሆኖ እግዚአብሔርን አስደስቶ ለመኖር እንጂ ተነስቼ በየቦታው እምነት ጋር ገብቼ ሲጀመር መከራከርም አልፈልግም፣ ልከራከርም አልችልም፣ አቅሙም የለኝም፣ ልከራከርም አልተጠራውም። በቃ የገባኝን የቻልኩትን ላስረዳ እችላለሁ፣ ያለፍኩበትን ላስረዳ እችላለሁ። ከዛ በዘለለው ውጭ አሁን ቤዙን እኔ ትላንት ስዘምር ስላየው ዛሬ ጠምጥማ ይኸውና እንዴ እና በጣም ተነገጥኩኝ። ማለት የሙስሊም ብቻ አይደለም ሻርፓይ ነው ማናችንም እናረጋለን አርገንም እንወጣለን። ግን የሆነ እንደዛ መሰለኝና ትላንት እንደዛ ላየውሽም ወይ ቤዝዬ ዛሬ እንደዚህ ሲሆን አንዳንዴ ብዙ ጋር ጥልቅ ብለን ስንል ከእግዚአብሔር መንገድ ልንወጣ እንችላለን። እግዚአብሔርም ሊያዝንብን ይችላል። በእምነታችን ደግሞ ልንከራከርም አይገባም። በቃ ሁሉም በእምነቱ ላይ እግዚአብሔር አላውንም የያዘ ኦርቶዶክሱም የያዘ ፕሮቴስታንቱም ሁሉም እምነት ላይ ማለት ነው እግዚአብሔር በቃ የየራሱ ላይ ያመነበት የሚችለው በቃ የተረዳው መጠን አለ። በቃ ያንን ይዘን ለመሄድ መሞከር ነው እንጂ አሁን በእምኒ ስትናገር ትክክል ናት የተናገረችው። እኔ በእምኒ ደግፋለሁ። ለምን አውቀሽዋለሁ የተረድተሽዋለሁ ያለቻት ልክ ናት። አውቃው ተረረች። እሺ ሊዱ ይጨርሽ። ጭንቅላት ካልሄደ መቀየር መብቷ ነው። ግን ቤዚ ግን እንደዛ አልመሰለችም። ሊዱ አንድ ነገር ንገር አንዴ ቆይ ማለሽ አንዴ በቃ በእምነት አወራችሁ ብዙ ሊዱ በእምኒ ሊዱ እኔ ከሊዱ ጋር ነው ማውራት። ሊዱዬ ቤዚን ታውቂያታለሽ? ከዚህ በፊት ቤዚ እኮ ማለት ሃይማኖት ፈጣሪ የለም ብለው ከሚያምኑት ሰዎች ቁጭ ብላ ገብታ እያወያየች ምን የምትል ልጅ ናት። እና ይሄ ነገር እኮ ለመጀመሪያ ጊዜ አይደለም እሷ እንደዚህ ስታደርግ። ለመጀመሪያ ስልሽ
ክርስቲያንም መጥቶ ይወያያል፣ ሃይማኖት አልባም እነዚህ ፌሚኒዝሞችን በጣም ያቃሉ። ስለዚህ ይሄ ነገር እኛ ሊያናድደንና ሊያስደንቀን ታይ ብለን ለማለት አንችልም። እናንተ ቤዛን አታቋትም ማለት ነው ማትሙት። ይኸውልሽ እኔ ቤዚን አቃታለሁ። ቤዚን ሳቃት ግን ይቅርታ አድርጊና በእንደዚህ ሆነ አይደለም ማቃት በሆነ ጊዜ የሆነ ቀን ገብታለሁ። ልዩነቱ አንቺ ይኸውልሽ የደነገጥሽ ያስደነገጠሽ ሻርቡ ብቻ ሻርብ ስላደረገች እንጂ ባታረግ ኖሮ ምንም እንትን አትይም ነበር። አንቺ ፈጣሪ የለም ከሚል ህዝብ እንደው አሁን ይሄ ተብሎ ነው እንዴ? ሻርፕ አድርጊ እንደዛ እንዲህ ባልተመጣ ጸጉሬ ላይ ጣል አድርጌ እወጣለሁ እኮ ነው እኔ መሰለኝ ነው በሚማወራው ባላ የኔ ያልኩትን ሲኝ እኔ ያልኩት አንዴ ታወሩ ነበር። እናንተ ታወሩ ነበር። ምን ታርጉ እንለቀላችኋለሁ። ስንወርድ ታወራላችሁ ሁላችሁ። እኔ ያልኩት ነገር አዳምጡኝ። እኔ እስልምና እንደዚህ ነው አላልኩም። ቤዛ በነገራችን ላይ እኔ አውቃታለሁ። በደንብ እንደማውቃት ታውቀኛለሽ። በደንብም ጠንቅቄ ቲክቶክ ላይ ካሉ ሰዎች በላይ ስለ ቤዛ አቴንሽኗ ምን እንደሆነ አውቃለሁ። እምር ነው የማውቀው። ፊት ለፊት ነው የምነግርሽ። አታውቂኝም ካለችኝ ትንገረኝ። አውቃታለሁ አብረንም ስለነበረን። ግን እኔ ቤዚን ታሰበከለሽ እኔ ወደ እስልምና ሂጃብ አሰረሽ ምናምን እኔ እንደዛ አይነት ኢሹ ውስጥ አይደለም። ሂጃብ አይደለም ለምን ዋናውን ካባውን አትለብሰው? የሷ ራይት ነው። ግን እኔ ጎደለኝ ነገር ካጣው እኔ ከመጽሐፍ ቅዱስ ካጣው መጀመሪያ የራሴ ሃይማኖት ጋር ነው የምጠይቀው። ከዛ የጎደለኝ ነገር እዚህ ጋር በቃ ደስተኛ የማያደርገኝ ነገር ሆኖ ካገኘሁት ጥያቄዎች በጣም ሲበዛብኝ ሌላ ሃይማኖት ጋር ይላል። እዛ ጋር ትክክል ነው ወይ ብዬ መጀመሪያ የራሷን አቋንቼ ለምን ቤዚ እኔ ታውቃለች ብናገር በጣም ብዙ ነገር ስለምናገር ነው። የራስሽ መጀመሪያ እወቂው። የራስሽ ሰዎች ጋር ምንድነው የጎደልሽ? የመጽሐፍ ቅዱስ ጥያቄ ነው ያለሽ? የመጽሐፍ ቅዱስ ሮንግ የሆነ ነገር ያገኘሽው ጥቅሶችን ያዥ ጠይቂ። እዛ ጋር ያጣሽውን ደግሞ እዚህ ጋር ያለውን ደግሞ ከወንድሞች ከትሽ ደግሞ ሙስሊም ቢሆኑ እኮ ወንድሞቻችን ናቸው። ከነሱም ጠይቂ። ሂጃብ ስላደረገሽ ምናምን አይደለም የኔ ኢሹ። እኔ በቀደም መጥቻለሁ ቤት በምን ያሁን እንደው አንቺ ቤዛ አሁን እንደው ቤዛን አንቺ አሁን እንደዚህ የምትመግረብ በምንም ነገ ምናልባት አንቺ የምታስተምሪያት ከሆነ ባይብልሽን ታስተምሪያት። ዛሬ ሙዷ እኛ እንድናስተምር ነው። ፕሊስ ሰዓትን መስት ያደረግን የምትሰብኪያትን ትሰብኪያታለሽ፣ የምትወስጃትን ወደ ትወስጃታለሽ። እንዳለችው ባና እሷ ቤዛ ትልቅ ናት። አንቺ እኔ ሁሉም ባለው አይደለም የምትመራው። እሷ አቅል ማለት አስተሳሰብ አላት። በራሷ የምታስብናት ሁሉም የምትመራ ናት። ስለዚህ እኛ ሰዓታችንን እንድንጠቀም በፊት አንድ ያፉ በለኝና ዛሬ ለማታውቁ ሰዎች ተፈቅዶልናል ለ30 ደቂቃ እስልምናን እንድናስተምር ተፈቅዶልናል። ስለዚህ ገስት ላይ ሙሉ የሙስሊም መምህሮችም ካሉ ሙስሊሞች ካሉ ገብተው ዛሬ የፈለግነውን ርዕስ መርጠን ቤዚን እናስተምራታለን። ሌሎችም ከታች ይማራሉ ማለት ነው። ሙስሊም ማለት አስለመ ወይም ታዘዘ፣ ተገዛ፣ አመለከ፣ ሁሉን ነገር ሰጠ ከሚል ግስ የመጣ ነው። ትርጉሙ ምንድነው? አቢድ ማለትም አምላኪ አሊያም ቃኒት ታዛዥ ማለት ነው። አንዱን አምላክ በብቸኝነት የሚያመልክ ሁሉን ነገር ለሱ የሰጠ ማለት ነው። ለማን? ለዚያ ካለመኖር ወደ መኖር ላመጣው ሁሉን ነገር ለፈጠረው አምላክ ማለት ነው። ማነው እሱ የፈጠረው አምላክ ስሙ? ሬቲም ላውራና እንትን ትላለህ። ያው ሁሌ እያስተማርኩህ ነው። አልገባህ ምን ላድርግ? እስኪ አሁን የኔ ጊዜ ስለሆነ ልጨርስና ታወራለህ አንተ ደግሞ። ስሙን እየገጠልክ አንተ አስተምረኝ አታውቅም። ልጨርስ። አሁን አታቋርጠኝ አይሻልም? አንተውና ለማን ነው የምንገናኘው? ልጨርስ አንዴ። ቤዚ አስወርጅ ሐሳቤን እንማር። ቆይ ቤዚ አስወርጅ። ቆይ ዝም በል ትንሽ። ስለዚህ ሙስሊም ማለት ምንድነው? የዓለማቱን ጌታ አንዱን አምላክ በብቸኝነት የሚያመልክና የሚገዛ ማለት ነው። ኢስላም ደግሞ ምንድነው? የሃይማኖቱ ስም ነው ማለት ነው። ያንን ሃይማኖት የሚከተለው ደግሞ ሙስሊም ወይም ታዛዥ ይባላል። ለማን? ያ ዓለማትን ሁሉን ነገር ለፈጠረው ለአንዱ አምላክ ማለት ነው። ምዕራፍ 2 ቁጥር 208 ላይ አምላካችን አላህ ምን ይላል? እናንተ ያመናችሁ ሆይ ሁላችሁም በመታዘዝ ውስጥ ግቡ አለን። ስለዚህ ለፈጣሪ ታዛዥ መሆን የውዴታ ግዴታችን ነው። አልታዘዝም ያለ ያው እንግዲህ ዋጋውን ያገኛል ማለት ነው። ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው አለ። ሌሎች ሃይማኖቶች ሰዎች የፈጠሯቸው ናቸው። ለምሳሌ አይሁድ እምነት የመጣው መቼ ነው?
ከሙሴ በኋላ ነው። ኦኬ ከሙሴ በፊት የነበሩት አብርሃም ምን ነበር ሃይማኖቱ ብንል የትኛው መጽሐፍ ላይ አናገኘውም። የዚህን መልስ የምናገኘው መቼ ነው? ቁርአን ላይ ብቻ ነው። ለዚህ ምን ነበር? አብርሃም ሙስሊም ነበር ይለናል። ስለዚህ ሙስሊም ማለት አንዱን አምላክ በብቸኝነት ማምለክ መገዛት ከሆነ እስልምና መቼ ነው የተጀመረው የሚለው ነገር ይነሳል አብሮ። እስልምና የተጀመረው መቼ ነው ስንል ፍጥረት መፈጠር ከጀመረበት ጊዜ ጀምሮ። ለምሳሌ ከሰው በፊት ከጅኖች በፊት መላእክት ነበሩ። ምዕራፍ 3 ቁጥር 83 ላይ በሰማያትና በምድር ያሉት ሁሉ በውድም በግድም ለእርሱ የታዘዙ ወደ እርሱም የሚመለሱ ሲሆኑ ከሃዲዎች ከአላህ ሃይማኖት ሌላን ይፈልጋሉን ይላል። እዚህ ጋር የታዘዙ ተብሎ የተቀመጠው ቃል አስለመ ሲሆን ሙስሊም የሚለው ቃል የወጣበት ነው ማለት ነው። በውድም በግድም ለአላህ ይታዘዛሉ ይገዛሉ ሲል ምን ማለት ነው ከተባለ ምንድነው? ፍጥረት ሁሉ በውድም በግድም አላህ ላስቀመጠው ለተፈጥሮ ህግ ተገዥ ናቸው። ሰማይና ምድር አምላካችን አላህ ሲፈጥራቸው አልፈጠርም አላሉም። መላእክትን ሲፈጥራቸው አልፈጠርም አላሉም። በግድም ይሁን በውድ አምላካችን አላህ ፈጥሯቸዋል። ሰው ራሱ አልወለድም አላለም፣ ተወልዷል። ፀሐይና ጨረቃ ራሱ ሙስሊሞች ናቸው ከፍጥረት። ለምን ከተባለ ታዛዦች ናቸው። ለማን? ለፈጠራቸው አምላክ። ፀሐይ በምስራቅ ትወጣለች፣ በምዕራብ ትገባለች። አላህ ላስቀመጠው ህግ ተገዥ ናት። አይ አልሰማም እኔ በሰሜን ወይም በደቡብ እወጣለሁ አላለችም። በምስራቅ ነው የምትወጣው። አላህ ላስቀመጠው ህግ ተገዥ ናት ማለት ነው። ስለዚህ የሰው ልጆችም ሲፈጠሩ በአላህ ላስቀመጠው ወይም ደግሞ መፍጠር በፈለገ ሰዓት ተፈጥረዋል። አልፈልግም አልሰማም አላሉም። ስለዚህ ሁሉም ነገር ምንድነው? ሙስሊም ነበር ማለት ነው። የመላእክትን ካየን ጂኖች ጂን ምዕራፍ 15 ቁጥር 27 ላይ አምላካችን አላህ ጂንንም ከሰው በፊት ከእሳት ነበልባል ፈጠርነው ይላል። ምዕራፍ 2 ቁጥር 21 ላይም እናንተ ሰዎች ሆይ የፈጠራችሁን እነዚያንም ከናንተ በፊት የነበሩትን የፈጠረውን ጌታችሁን አምልኩ ብሎ በግልጽ ይነግረናል ማለት ነው። ጂን የሚባለው ፍጥረት ልክ እንደ ሰው ነፃ ምርጫ ያለው ከፈለገ የማመን ከፈለገ የመካድ መብት ያለው ፍጥረት ነው። ልክ እንደ ሰው ልጅ ከፈለገ ያምናል፣ ካልፈለገ ይክዳል። ካመነ ሽልማት ምንዳ ጀነት አለው፣ ከካደ ቅጣት ጀሃነም አለው። ልክ የሰው ልጅም እንደሚደርስበት ማለት ነው። እንደ ኢስላም አንዱ በአንዱ ኃጢአት አይጠየቅም። ማንም በራሱ ባጠፋው ጥፋት ብቻ ይጠየቃል። መልካም የሰራ ምንዳውን ወይም ሽልማቱን ያገኛል። ለሊዲያ ምንዳ ስል አረበኛ ስለሆነ ይቅርታ ወደ አማርኛ ላድርገው። ሽልማት ያገኛል። ያጠፋም አልቀበልም ያለ የካደም ቅጣት ይገባዋል። መልካም ለሰራ ሽልማት፣ ላጠፋ ደግሞ ጅራፍ ማለት ነው። ስለዚህ ጂን የሚለው ሚስኮንሰፕሽን የሚፈጠረው አንዳንዴ ምን ላይ ነው? ጂን የሚለው አጠቃላይ ልክ የሰው ልጅ ስንል የመጀመሪያው የሰው ልጅ አዳም እንደሆነ ሁሉ የጂን ፍጥረት ደግሞ የመጀመሪያው ማን ነው? ኢብሊስ ይባላል ማለት ነው። የሰው ልጅ የሚባል ፍጥረት እንዳለ ሁሉ ጂን የሚባል ፍጥረት አለ። ሰው የሚባለው ወንድ ወይም ሴት ያካተተ አማኝ ወይም ከሃዲ የሚለውን የማያካትት ነው። ሰው የሚለው ማንነት ነው። አጠቃላይ የሰው ልጅ አለ። ከሰው ልጆች ውስጥ አማኝ ከሃዲ አለ። ከጂን ውስጥም አማኝ አለ፣ ከሃዲ አለ ማለት ነው። አጠቃላይ ጂን የሚለው የመጥፎ ነገር ምሳሌ አይደለም። ከጂን ውስጥ ምን አለ? ሸይጣን የሚባለው አለ። ሸይጣን ባህሪ ነው። የሰውም ሸይጣን አለ። ከሃዲ አመፀኛ ያልታዘዘ ማለት ነው። ጥሩ፣ ይሄን ካልኩኝ ቀጣይ ወደ ሰዎች እንሂድ። ሰው ሲፈጠር የሚፈጠረበት ዓላማ ምንድነው? አንዱን አምላክ በብቸኝነት እንዲያመልክ ነው። ምዕራፍ 51 ቁጥር 56 ላይ ጂንና ሰውን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል አምላካችን አላህ። ስለዚህ ሰውና ጂን የተፈጠሩበት ዓላማ ለምንድነው? አንዱን አምላክ ያ ካለ መኖር ወደ መኖር ያመጣቸውን አምላክ በብቸኝነት እንዲያመልኩ ነው ማለት ነው።
ስለዚህ ይህ ኢስላም የሚለው እምነት የተፈጥሮ ሃይማኖት ነው። አዳምን ከፈጠረ በኋላ ከአዳም ጀርባ ዘሮቻቸውን በማውጣት አምላካችን አላህ ምን አድርጓል? ቃል አስገብቷቸዋል። ምዕራፍ 7 ቁጥር 172 ላይ ጌታህም ከአዳም ልጆች ከጀርቦቻቸው ዘሮቻቸውን ባወጣና ጌታችሁ አይደለሁም ምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስታውስ አለ። ጌታችን ነህ መሰከርን አሉ። በዚህ ሰዓት አምላካችን አላህ ምን አላቸው? በትንሣኤ ቀን ከዚህ ኪዳን ዘንጌዎች ነበርን እንዳትሉ አለ። ስለዚህ አምላካችን አላህ ሁሉንም ነፍስ ፈጥሮ ከአዳም ጀርባ ምን አድርጓል? አስመስክሯቸዋል፣ ቃል አስገብቷቸዋል። ከዚህ ኪዳን ዘንጌዎች እንዳትሆኑ ብሎም ነግሯቸዋል። ስለዚህ ሰው ሲፈጠር በምን ላይ ነው? በተፈጥሮ ላይ ነው። ያ ተፈጥሮ ደግሞ ምንድነው? ታዛዥ ነው። ታዛዥ የሚለው ቃል ደግሞ በአረበኛ ስንወስደው ምንድነው? ሙስሊም ነው። ካደጉ በኋላ ሌሎች እምነቶች ላይ ስንመለከት ምንድነው የሚሆነው? ቤተሰቦቻቸው ክርስቲያን ከሆኑ ክርስቲያን ያድርጓቸዋል፣ አይሁድ ከሆኑ አይሁድ ያድርጓቸዋል። እሳት አምላኪ ዞሮስታራውያን የሚባሉት ከሆኑም ያንን እምነት እንዲከተሉ ያድርጓቸዋል። ኢስላም ግን አንድ ሙስሊም ልጁን ሲወልድ ምንም የሚያደርገው ነገር የለም። በተፈጥሮ ላይ ነው። የሚቀይረው ነገር የለም። ተፈጥሯል፣ ተወለደ፣ በዚያው ይቀጥላል። ይሄ ነው ኢስላም ላይ ያለው አመለካከት። ኢማሙ ሙስሊም መጽሐፍ 40 ሐዲስ ቁጥር 6853 ላይ ከአቡ ሁረይራ እንደተላለፈው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ማንም የሚወለድ ሰው በፊጥራ ወይም በኢስላም ላይ ሆኖ እንጂ አይወለድም። ወላጆቹ ግን አይሁዳዊ ያደርጉታል ወይም ክርስቲያን ያደርጉታል ወይም ዞሮስታሪያን ያደርጉታል እንጂ አለ። ስለዚህ ሙስሊም ሲፈጠር የሚጠመቅበት የሃይማኖት ጥምቀት ምን ይባላል? ኢስላም ታብታባሉ ጋይስ የተቆራረጠ ነው። ወደ ሃይማኖቱ የሚያስገባው ማን ነው? አምላካ ኦኬ አልሰማም እንዴ? ይቅርታሽ። ስለዚህ አንድ ሙስሊም ሲፈጠር የሚጠመቅበት የሃይማኖት ጥምቀት ምን ይባላል? ኢስላም ሙስሊም ታዛዥ ይባላል። ይህ ጥምቀት በ40 ቀን በ80 ቀን ወይም ቄስ ፓስተር ሳይሆን አምላካችን አላህ ራሱ ሲፈጥረው ታዛዥ ሆኗል ማለት ነው። ስለዚህ የተፈጥሮ ሃይማኖት ምንም የማይከለስበት የማይጨመርበት አላህ እንደፈጠረው እሱኑ በማምለክ እስከመጨረሻው የሚሄድበት ሃይማኖት ኢስላም ይባላል ማለት ነው። አማኙ ደግሞ ሙስሊም ይባላል። ወሰላሙ አለይኩም። ጨርሻለሁኝ። 30 ደቂቃ ገና ነው መሰለኝ። 10 ደቂቃ ነው ያወራሁት። ማሊክ ኦር ሾርማ ኢስማኤልም አለ ዩቲም ጨምሩና ያስፈለገ መለሳለሁኝ። አይ አሁን ደግሞ ዩቲ እህታችን ያው ማሊክ ዩቲ ቀጥይ ካለሽ ወይም እስማኤል። እሺ አይኔ እንኳን እስማኤል ኡስማን ተናግሮታል ሁሉንም ነገር። አመሰግናለሁ። ሰላም አለይኩም ወራህመቱላህ። በዚህም ሰላም ብያለሁ። እንግዲህ እኔ አላህ ማን ነው በሚለው ነገር አላህ ራሱ ቁርአን ይመልስልናል። በሱረቱል በቀራ ምዕራፍ 2 ከቁጥር 255 ላይ አላህ ከእርሱ በቀር ሌላ አምላክ የለም፣ ሕያው ራሱን ቻይ ነው፣ ማንገላጀትም እንቅልፍም አትይዘውም፣ በሰማያት ውስጥና በምድር ውስጥ ያለው ሁሉ የእርሱ ብቻ ነው፣ ያ እርሱ ዘንድ በፈቃዱ ቢሆን እንጂ የሚያማልድ ማን ነው እያለ አላህ ይጠይቃል። ከፍጡሮች በፊታቸው ያለውንና ከኋላቸው ያለውን ሁሉ ያውቃል። ማን አላህ በሻውም ነገር እንጂ ከእውቀቱ በምንም ነገር አያካብቡም አያውቁም። መንበሩ ሰማያትና ምድርን ሰፋ፣ ጥበቃቸውም አያቅተውም፣ እርሱም የሁሉ በላይ ታላቅ ነው ይላል አላህ ሱብሓነሁ ወተዓላ። አምላካችን አላህ ይሄ ነው ማለት ነው። የማያንቀላፋ የማይበላ የማይጠጣ ነው። ታዲያ ነብያቶች ይሄንን አምላክ ነው ወይ የሰበኩት ስንል ይቅርታ፣ ታዲያ ነብያቶች ይሄን አምላክ ነው ወይ የሰበኩት ስንል አንድ በአንድ እናያለን። ምሳሌ አደም አለይሂ ሰላም በሱረቱል በቀራ ላይ
ይቅርታ አደም አለይሂ ሰላም በሱረቱል በቀራ ላይ የመጀመሪያው ፍጥረት የሆነው አደም በሱረቱል በቀራ ላይ ሙስሊም እንደሆነ አላህ ይነግረናል ከእርሱ ትእዛዝ እንደተቀበለ ማለት ነው። ሌላው ደግሞ ኑህ አለይሂ ሰላም ኑህም ነብይ ነው። እንዲሁም በሱረቱል ዩኑስ ከቁጥር 72 ላይ ኑህ ከሙስሊሞቹ እንደሆነም ታዘዝኩ እያለ ኑህም ራሱን ሙስሊም እንደሆነ ይገልጽልናል። እንዲሁም ያዕቆብ ታላቁ ነብይ ምን ብሎ ነው የሰበከው ስንል በሱረቱል በቀራ ምዕራፍ 2 ከቁጥር 132 ላይ ያዕቆብም ልጆቹን አዘዘ፣ ልጆች ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊም ሆናችሁ እንጂ አትሞቱ ሲል ነብይላህ ያዕቆብም ልጆቹን ይሰብካል። ሙሳስ ምንድነው ስንል ሙሳም አላህን ብቻ ነው በብቸኝነት አምልኮ ያለው። በሱረቱል ዩኑስ ላይ ከቁጥር 84 ላይ ሙሳ ምን አለ ለህዝቦቹ ህዝቦች ሆይ በአላህ አምናችሁ እንደሆነ በእርሱ ላይ ተጠጉ፣ ታዛዦች ሆናችሁ እንጂ ታዛዦች እንደሆናችሁ በአላህ ላይ ተመኩ እያለ ሙሳ አለይሂ ሰላም ኢሳ ኢየሱስ ክርስቶስ ማለት ነው ምንድነው ስንል በሱረቱል መርየም ምዕራፍ 19 ከቁጥር 36 ላይ ኢየሱስ ክርስቶስ ምን አለ? አላህም ጌታዬም ጌታችሁም ነውና ተገዙት፣ ይህ ቀጥተኛው መንገድ ነው ይላል ኢሳ አለይሂ ሰላም ሰላም በእርሱ ላይ ይሁንና ማለት ነው። እንዲሁም የኢየሱስ ክርስቶስ ሐዋርያቶች ምንድናቸው ካነ በሱረቱል አሊ ኢምራን ላይ ከቁጥር 52 ላይ ኢሳ ከእነርሱ ክህደት በተሰማም ጊዜ ወደ አላህ ተጨምረው ረዳቶች እነማን ናቸው ባለ ጊዜ ሐዋርያቶቹ ምን አለ? እኛ የአላህ ረዳቶች ነን፣ የኢየሱስ ሐዋርያቶች ማለት ነው። እኛ የአላህ ረዳቶች ነን፣ በአላህም አምነናል፣ እኛም ትክክለኛ ታዛዦች መሆናችንን መስክር ይላሉ ሐዋርያቶቹ ለኢየሱስ ክርስቶስ ማለት ነው። እና እንዲሁም በሱረቱል ነምል ከቁጥር 30 ላይ ሱለይማን ምን ይላል? እርሱም በአላህ ስም እጅግ በጣም ርህሩህ በጣም አዛኝ በሆነው ይላል። ሱለይማን ማለት ሰለሞን ማለት ነው። እና ሁሉም ነብያቶች ሙስሊም እንደነበሩ በቁርአናችን አላህ Subhanahu Wa Ta'ala ይነግረናል። አላህ Subhanahu Wa Ta'ala እንዲሁም በሱረቱል አሊ ኢምራን ከቁጥር 19 ላይ ኡስማንም ተናግሮታል። ከአላህ ዘንድ የተወደደ ሃይማኖት እስላም ብቻ ነው ይለናል። እንዲሁም ሱረቱል አሊ ኢምራን ወረድ እስቲ ከቁጥር 85 ላይ ከኢስላም ሌላ ሃይማኖትን የሚፈልግ ፈጽሞ ከእርሱ ዘንድ ተቀባይነት የለውም ይለናል አላህ Subhanahu Wa Ta'ala። እኔ ለጊዜው እንደዚህ ነው የምልሽ፣ ጨርሻለሁ። አመሰግናለሁ። እሺ ትዬ አመሰግናለሁ። ፍቅር ቲንክና ሰላም ናችሁ? አይ ዳዊት እንዴት ነህ? ሌላም ይቀጥላል? ልትቀጥለው ዳዊት? ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ ኡስማንና እህት ዩቲ በአጠቃላይ ኢስላም ምን ማለት እንደሆነ በአጠቃላይ ሳይተውልና አንዴ ዳዊት ይቅርታ አድርግልኝ። ተረጋጋ። አሁን እዚህ ጋር እናንተ ደቂቃችን ይለቅ፣ አንዴ ደቂቃችን ይለቅ። እሺ 16 ደቂቃ ምን አለ? ቆይ ተረጋጉ። እናንተ እኮ ብዙ አወራችሁ። እሺ ምን ነው ተረጋጋ። አንዴ ደቂቃ አለ፣ ደቂቃችን ይለቅ። ቆይ እነሱ እኮ ተናገሩ። ብዙ ደቂቃ ፕሮግራም ነው በያ ከ30 ደቂቃ በላይ ምንድነው ዳዊት? ምን ፈለግ? አንደኛ ቆያውን ደቂቃ ስላለ እሱ ደቂቃ ሲያልቅ ትገባና ታወራለህ። እሺ እስከዛ ሚውት አድርግ። እሺ ዴቪዬ። እሺ ጥያቄ ነበረኝ ለሙስሊሞች። እሺ ትንሽ ደቂቃ አንድ 10-15 ደቂቃ ጠብቀን። እሺ አንድ 10 ደቂቃ። በአጠቃላይ የወንድም ኡስማንና እህት ዩቲ ሌሎችም አሉ ይቀጥላሉ። በአጠቃላይ እስልምና ምን ማለት እንደሆነ ኢስላም ምን ማለት እንደሆነ እስልምና የኛ ብቻ ሳይሆን እስልምና የነቢያችን አለይሂ ሰላቱ ወሰላም ብቻ ሳይሆን የቀደምት ነቢያቶች አባታችን ኢብራሂም የአብርሃም የነቢላህ ሙሳ የሙሴ የነቢላህ ኢሳ ወይም የክርስቶስ የመሳሰሉ ታላላቅ ነቢያቶች ኖህ፣ ሎጥ፣ አደም ከመጀመሪያው ሰው አዳም የመጀመሪያዋ ሴት ሐዋን ወይም ሔዋንን ጨምሮ ሙስሊም እንደሆኑና በእስልምና ላይ እንደተፈጠሩ ቁርአን በማስረጃ ይነግረናል። አረጋጋጭ የሆነው ሐቅ የሆነው እውነት የሆነው ቁርአን ይነግረናልና በተመሳሳይ በብዙ ቦታዎች ላይ ነቢያቶች ሙስሊም መሆናቸውን በተመሳሳይ ብዙ ቦታዎች ላይ ቀደምት ታላላቅ የነበሩ ነቢያቶች ለምሳሌ አባታችን አብርሃም ነብዩላህ ኢብራሂምን ማየት እንችላለን። ታሪኩ ለሰው ልጆች አስተማሪ የሆነ ነብይ የመጀመሪያው ሰው ብዙዎቹን ጠቅሰዋቸዋልና ኡስማን እኛ ሙስሊሞች
ስንፈጠር ሱራ 30 ላይ ሄዳችሁ ማየት ትችላላችሁ። አላህ በእስልምና ላይ ነው የፈጠረው። የሰው ልጆችን ሲፈጥር በእስልምና ላይ ነው የተፈጠረውና በጣም የሚገርመው ነገር አንድ የሙስሊም ቤተሰብ ልጅ አላህ በቁርአን ተናግሯል። አይሁድና ክርስቲያን እንደሚያደርጓቸው በቁርአን ተናግሯል። ቦታውን ባላስተውሰው አምላካችን አላህ ክርስቲያኖቹም አጥምቀው ክርስቲያን ያደርጉታል፣ አይሁዶቹም እንደዛው ደግሞ በራሳቸው ስርዓት አይሁድ ያደርጉታል፣ የአይሁድ እምነት ተከታይ ያደርጉታልና ሙስሊም በተፈጥሮ ሙስሊም ነው። አምላካችን አላህ ሙስሊም አድርጎ ነው የፈጠረው። ሄዳችሁ ቁርአን ላይ ማየት ትችላላችሁ። ምንም ይሄ ማጥመቅ ምንም የለም። አንዲት ሴት ወለደች፣ የአዛን ድምጽ ይሰማል፣ ተጠቅልሎ ያ ህፃን ልጅ ወደ ቤት ይገባል። ማጥመቅ ሌላ የመሳሰሉ ስርዓቶች የሉም። ይሄ አምላካችን አላህ ለሙስሊሞች ከቸራቸው ቸሮታ መካከል አንዱ ነው። ከሰጠን ከአላህ ሂክማ ከጥበቡ ነውና ሁላችሁም በዚሁ አጋጣሚ ወደ ተፈጠራችሁበት ሃይማኖት ተመለሱ። እዚች ጋር የምትገኙ ሁላችሁም እኛ ወደ ተፈጠርንበት ሃይማኖት ላይ ነው ያለነው። እናንተም ወደ ተፈጠራችሁበት ሃይማኖት ተመለሱ፣ ወደ ነቢያቶች መንገድ፣ ወደ ቀደምቶች መንገድ ተመለሱ ስንል ጥሪያችን እናደርጋለን። ወንድሞች ብዙ አብራርተውታል፣ ሌሎች ስላሉ ይቀጥሉ። እኔ ምንም ማለት አልፈልግም። እቺን ካልኩኝ ይበቃኛል። ኦኬ ብሮ እስማኤል እና ሾርማ ካላወራችሁ ልቀጥል። አንድ 2 ደቂቃ አወር ምናምን ነው። ቀጥል አውራይ አብሽር ቀጥል። እሺ ጀዛከላህ። እሺ ወንድሜ እሺ ሾርማ አምላካችን አላህ ሞትና ህይወትን የፈጠረው እሱ ራሱ አምላካችን አላህ ነው። ምዕራፍ 67 ቁጥር 2 ላይ ያ የትኛው ስራችሁ ይበልጥ ያማረ መሆኑን ሊፈትናችሁ ሞትና ህይወትን የፈጠረ ነው፣ እርሱም አሸናፊው መሐሪው ነው አለ። ስለዚህ ሞትና ህይወትን የፈጠረው ማን ነው? አምላካችን አላህ ነው። ከዚያ ውጭ ከማንም በማንም ወደኛ የመጣ ሞት የለም፣ ወደኛ የመጣ ጽድቅ የለም። ምዕራፍ 45 ቁጥር 22 ላይ አላህም ሰማያትና ምድርን ለችሎታው እንደሚያመለክትባቸውና ነፍስም ሁሉ በሰራችው ስራ ትመነዳ ዘንድ በትክክል ፈጠረ፣ እነሱም አይበደሉም ማለት። አምላካችን አላህ ፍትሃዊ አምላክ ነው። አንዱ ባጠፋው አንዱን አይጠይቅም። አንዱ በሰራው መልካም ስራ ለሌላውም ሽልማት እንደማይሰጠው ሁሉ ማለት ነው። ሁሉም በራሱ በሰራው ባመጣው ባደረገው ነገር ነው። ምዕራፍ 16 ቁጥር 97 ላይ ከወንድ ወይም ከሴት እርሱ አማኝ ሆኖ በጎን የሰራ መልካምን ኑሮን በርግጥ እናኖረዋለን፣ ይሰሩት ከነበሩት ነገር በመልካሙ ምንዳቸውን እንመነዳቸዋለን ይላል። በተጨማሪም ምዕራፍ 39 ቁጥር 10 ላይ እናንተ ያመናችሁ ባሮች ሆይ ጌታችሁን ፍሩ፣ ለነዚያ በዚች በቅርቢቱ ዓለም መልካም ለሰሩት መልካም እንዳላቸው አለ። መጥፎ ለሰሩትስ እንደዚሁ የመጥፎ ስራቸውን ዋጋ ያገኛሉ ማለት ነው። በተጨማሪ ምዕራፍ 99 ቁጥር 8 ላይ የብናኝ ክብደት ያክልም ክፉን የሰራ ሰው ክፉ ያገኘዋል አለ። የብናኝ ክብደት ያክል መልካም የሰራ ሰው መልካሙን ያገኛል አለ። ስለዚህ ማንም አይበደልም ማለት ነው። ምዕራፍ 21 ቁጥር 47 ላይ በትንሣኤም ቀን አለ አምላካችን አላህ ትክክለኛ ሚዛኖች እናቆማለን፣ ማንኛይቱም ነፍስ ምንም አትበደልም፣ ስራው የሰናፍጭ ቅንጣት ያክል ቢሆን እንኳን እናመጣታለን፣ ተቆጣጣሪነትም በእኛ በቃ ይላል። ምዕራፍ 22 ቁጥር 56 ላይም በዚያን ቀን ንግስናው የአላህ ብቻ ነው። መቼ? የትንሣኤ ቀን። በመካከላቸውም ይፈርዳል። እነዚያም ያመኑት መልካም ስራዎችንም የሰሩት በመደሰቻ ገነቶች ውስጥ ናቸው አለ። ምዕራፍ 12 ቁጥር 57 ላይም የመጨረሻይቱ ዓለም ምንዳ ለነዚያ ላመኑትና ይጠነቀቁ ለነበሩት የበለጠ ነው አለ። አማንያን ያኔ የትንሣኤ ቀን ምን ይሆናሉ? ምዕራፍ 46 ቁጥር 19 ላይ ለሁሉም ከሰሩት ስራ ደረጃዎች አሏቸው፣ ስራዎቻቸውን ይሞላላቸው ዘንድ ይህንን መነዳናቸው፣ እነርሱም አይበደሉም ማለት። ምዕራፍ 6 ቁጥር 132 ላይ ለሁሉም ከሰሩት ስራ
የተበላለጡ ደረጃዎች አሏቸው። ጌታህም ከሚሰሩት ሁሉ ዘንግ አይደለም ማለት። መልካም ስራ ሁሉ ደግሞ ምንድነው? እንደ ኢስላም አምልኮ ነው። መጥፎ ስራ ቅጣት እንደሆነ ሁሉ ቅጣት እንደሚያስከትል ሁሉ መልካም ስራ ሁሉ ምንድነው? ሽልማት አለው ማለት ነው። ስለዚህ እንደ ኢስላም አስተምሮት ማንም ባጠፋው ጥፋት ይቀጣል። ማንም በሰራው መልካም ስራ ደግሞ መልካም ነገር ያገኛል። አባቴ አያቴ ቅድመ አያቴ ወደ ላይ ተቆጥሮ 1000 ትውልድም ቢሆን ያ በሰራው ኡስማን ጋር የሚመጣ ነገር የለም። ባልሰራሁት ባልነበርኩበት ባላማከሩኝ በአዳምና ሔዋን ጥፋት እንደማልቀጣ ሁሉ ባልነበርኩበት ሞተልኝ በመለው ወይም በሚባል ማንነት መልካም ነገር አላገኝም፣ ሽልማት አላገኝም። የኢስላም አስተምሮ ይሄ ነው። እንደ ሎጂክ ራሱ ብንመለከተው እዚህ ጋር ለምሳሌ ቤዚ ያለች፣ ቤዚ በጣም የተጋነነ ሀብት ያላት ሴት ናት። በውስጧ ከ1000 በላይ ሰራተኞች አሏት፣ ግን ዱርዬዎች ናቸው። ሀብቷ መነዘሩት፣ አጠፉት። በዚህ ተቆጣችና ልቀጣቸው አሰበች፣ ግን ደግሞ ተወዳቸዋለች። ስለዚህ ምን አለች? እንዳልቀጣችሁ ወዳችኋለሁ። ስለዚህ በጣም የምወደው ልጅ ስላለኝ እሱን እንቀጣላችሁና እናንተን ነፃ አላችኋለሁ። ካን ዩ ኢማጂን? አስባችሁታል? ያስኬዳል። ስለዚህ አምላክ ደግሞ ለኛ ለህሊናችን የሚከብድ ነገር፣ አምላክ ደግሞ ከማንም በላይ እውነተኛ ነው፣ ከማንም በላይ ፍትሃዊ ነው። ስለዚህ አንዱ ባጠፋው አንዱን አይቀጣም፣ አንዱ በሰራው ጥሩ ነገርም ደግሞ ለሌላው አይሄድም። ሁሉም የሥራውን ዋጋ ነው የሚያገኘው ማለት ነው። እኛ ሙስሊሞች ኢስላም ማለት ምንድነው? ኢስላም የነቢያት ሃይማኖት ነው። ስለ አምላካችን ደግሞ ፍትሃዊ ነው። ሁሉንም ሰው ከአደም ጀምሮ የፈጠረው አምላካችን አላህ እንደሆነ ከቁርአናችን መረጃ አቅርበናል። ሁሉም ፍጥረት ለአምላክ ታዛዥ መሆኑን አምላክ እንደፈጠራቸው ከቁርአናችን አሳይተናል። ከአደም ጀምሮ እስከ መጨረሻውና መደምደሚያው ነብይ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ያሉት ሙስሊሞች እንደሆኑ ከቁርአናችን መረጃ አሳይተናል። እስኪ ደግሞ የክርስቲያን ወገኖቻችን አሉ እነ ሬድቲም፣ እስኪ የክርስትናው የተወሰነ 30 ደቂቃ ስጫቸውና እስኪ ሁሉም ነቢያቶች ከአደም ጀምሮ ክርስቲያን እንደሆኑ ከባይብላቸው ያሳዩን። አምላክ ፍትሃዊ መሆኑን ከባይብላቸው ያሳዩን። አንዱ ባጠፋው አንዱን ይቀጣል ወይስ ፍትሃዊ ነው የሚለውን ያሳዩን። 30 ደቂቃ ስጫቸውና እኛ የኢስላም አስተምሮ የነቢያት አስተምሮ የአምላክ ፍትሃዊነትን ሰዎችን የፈጠረበት እምነት ምን እንደሆነ ከቁርአን አሳይተናል። እስኪ ጊዜ ስጫቸውና 30 ደቂቃ ሁሉም ነቢያቶች ክርስቲያን መሆናቸውን፣ አምላክ በአዳምና ሔዋን ቅጣት ይጠይቃል ወይስ የማይመለከተውን ሰው መጥቶ ይቀጣል ወይስ ፍትሃዊ ነው አይደለም ከባይብላቸው እኛ ያነሳናቸውን ነጥቦች በተመሳሳይ ከመጽሐፋቸው ያሳዩን እስኪ። እሺ በመረጃ ግን ማለት ነው። እኛ መረጃ እንደጠቀስነው እንትን አድርግ ማለት እነሱ ስላሴንም ይሁን የኢየሱስ አምላክነት ልክ እኛ ስልና እንዳስተማረ ያስተምሩ። ሁላችሁንም በጣም ነው የማመሰግነው። ጊዜያችሁን ሰዓታችሁን ሰጣችሁ ያስተማራችሁን የነገራችሁን ስላላችሁ በጣም ነው የምናመሰግነው እህት ወንድሞቼ።